ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን ዕድሜያችን ዘመናችን ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ የክርስቶስ ቤተሰቦች፣ ይህ ኦርቶዶክስ ተዋሕዶ መንፈሳዊ ትምህርት ወደ እናንተ የሚደርሰው ልዩ ፕሮግራም ሲሆን የእመቤታችንን ቅድስት ድንግል ማርያም አማላጅነቷንና ጸጋዋን ከኛ ጋር ይሁን እያልኩኝ የእመቤታችን ቅድስት ድንግል ማርያም ተአምሯን ለመስማት እንዘጋጅ። ከድንግል ማርያም ረድኤት በረከት አሳትፈና አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስገባች ተማጽነናል ለዘላለሙ አሜን። የእመቤታችንን ተአምር ለመስማት ሁላችን ልቦናችን እናዘጋጅ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ ወጣ። እመቤቴ ማርያም ወይ ደስ ይበልሽ ብሎ ያነሳ ፈርቅ በድርሳኑ እንዳመሰገነች እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ ተወለደ። እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር ምድርን የጣላት ሔዋን ጽኑ የሚጎዳ ማሰሪያ ባንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ። እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት ታድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤል የወለድሽ እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋኝ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ወይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ በአንቺ ተማጽነናል ለዘላለሙ። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቁር ወልዳ ምስለ ሊቀ ጳጳስና አባ ማትያስ ወብፁዕ ሊቀ ጳጳስና አባ ማርቆስ ወምስለ ኩልነ ሕዝበ ክርስቲያን ሰማዕያን ወአርባዕት ለዓለመ ዓለም አሜን። ልመናዋ ክብሯ ለዘላለሙ በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። በፍጹም ልቦና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሚወድ በብዕልስ ሀገር የሚኖር ሕርያቆስ የሚባል አንድ ኤጲስቆጶስ ነበረ። ይህም ደግና ጻድቅ የሆነ ኤጲስቆጶስ ብዙ ትምህርት ስለሌለው ሁልጊዜ ያዝንና ይተክዝ ነበር። ይልቁንም የእመቤታችን ውዳሴ ማርያም ምስጋና እንደደረሰው እንደ ሶርያዊ ቅዱስ ኤፍሬም እመቤቴ ምስጋና እንደ ባህር አሸዋ እንደ ሰማይ ኮከብ በዝቶልኝ እንደ ልብስ ተጎናጽፌው እንደ ምግብ ተመግቤው እያለ በጎ ምኞት ይመኝ ነበር። የደብሩ መነኮሳት ግን ብዙ ትምህርት የሌለው ስለሆነ ይሰድቡታል፣ ያሽሟጥጡታል፣ ያንቋሽሹታል፣ ይስቁበታል። እሱ ግን ይታገሳቸው ነበር። ከዕለታት በአንደኛው ቀን የእመቤታችን በዓል የሚከበርበት ዕለት ይኸውም ግንቦት አንድ ቀን ነው። የቀሳውስቱና መነኮሳቱ ይፈትኑት ዘንድ ፈልገው
ቀድስና ለሕዝቡ ሥጋውን ደሙን አቀብል አሉት። አባ ሕርያቆስም መልሶ እኔ ብዙ ትምህርት የሌለኝ ስሆን በዚህ ታላቅ አደባባይ መካከል እንዴት ለመቀደስ ይችላለሁ? ይልቁንም የዛሬቱ ዕለት ታላቅ በዓል ናትና ስለዚህ ሁሉ ነገር እንዴት ይሆንልኛል አላቸው። ዳግመኛም እንግዲህ እምቢ ካልከን ለሊቀ ጳጳሱ እንነግረውና እሱ በሰው ፊት በሌላም ቦታ ቅዳሴ አልቀድስም ብለህ በማመጽ ስራህን ሁሉ ይገልጽብሃል። ሌላም ነውር ያመጣብሃል፣ ያዋረዳል፣ ከሕዝቡም ጋር ሁሉ ያጣላል፣ ከሹመትም ይሽራል አሉ። ለዚያን ጊዜ እሺ ጥቂት ታገሱኝ ብሎ ከነሱ ጥቂት ፈቀቅ ብሎ ሄደ። ለነሱ ግን ሊናጻ የሄደ መሰላቸው። ከዚያም አባ ሕርያቆስ አምላክን የወለድሽ በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ክብርት እመቤቴ ሆይ የእነዚህን መነኮሳት ተንኮል ተመልከች። የእውቀቴን ማነስ ተመልክተው በሽንገላ ጉባኤያቸው ከበው አስጨንቀውኛልና እመቤቴ እናት ለልጇ እንክብካቤ እንደምትጥር አንቺም የእኔን አገልጋይሽን ፍላጎት ለማሟላት ትጊ። አንቀጸ ልቦናዬን ከፍተሽ በውስጡ የልዩ ስጦታ ብርሃን ይብራ። እመቤቴ ሆይ የአገልጋይቱ ዓይን ወደ እመቤቷ አንጋጣ እንደምትመለከት እኔም ዓይኖችን ወደ አንቺ አነሳለሁ እያለ ይህን የመሰለውን ሁሉ ጸለየ። ጸሎቱንም ከፈጸመ በኋላ ልብሰ ተክህኖውን ለብሶ ሥርዓተ ቅዳሴውን ለማከናወን ተሰየመ። በካህን ሥርዓት ለማገልገልና መሥዋዕትንም ለማሳረግ ተዘጋጀ። መነኮሳቱም እንደተለመደው ይራዱት ዘንድ ተሰየሙ። ዓለምን ሁሉ የፈጠረ እግዚአብሔር አብ በእውነት የባሕርይ አምላክ ነው። እኛን ለማዳን ከቅድስት ድንግል ማርያም የተወለደ ወልድ ዋሕድ ጌታችን ኢየሱስ ክርስቶስን በእውነት የባሕርይ አምላክ ነው። የሚያጸና የሚያነጻ የመንፈስ ቅዱስ ጰራቅሊጦስን በእውነት የባሕርይ አምላክ ነው እያለ መሰገነ። ከዚህም በኋላ የጳውሎስን መልእክትና ግብረ ሐዋርያትን አነበቡ። ቀጥሎም ከሰማይ ስለወረደው የሕይወት ኅብስት አባ ሕርያቆስ በዮሐንስ ወንጌል የተጻፈውን አነበበ። ይኸውም የክርስቶስ ሥጋውና ደሙ ነው። ከፍሬ ቅዳሴም በደረሱ ጊዜ ያዋረዱት ዘንድ እንደተማከሩ ከሊቃውንት ቅዳሴ አንዱን አውጥተው አቀረቡለት። እሱ ከሐዋርያት ቅዳሴ በስተቀር ሌላ ችሎታ አልነበረውምና። በዚህችም ሰዓት ዓይነ ልቦናውን ወደ ላይ አንስቶ የብርሃን እናቱ ሆይ አገልጋይሽን ትረጁ ዘንድ እነሆ ሰዓቱ ደረሰ አለ። ይህንም በሚልበት ጊዜ በላዩ ላይ ጎሳ ልቤ የሚል ቃል የተጻፈበት የብርሃን ሰሌዳ በመሠዊያው ላይ ተዘርግቶ ለሱ ለብቻው ተገለጸለትና በአእምሮ ከተቀረጸለት በኋላ ተሰወረ። በዚህም ጊዜ ይቺ ዕለት አምላክን የወለደች የክብርት እመቤታችን በዓል እንጂ የመላእክት ወይም የጻድቃን የሰማዕታት በዓል አይደለችም የሚል ሐሳብ መንፈስ ቅዱስ በልቦናው አሳሰበው። በዚያም ጊዜ አባ ሕርያቆስ ዙሪያውን በከበቡት የምስጢራት ጎርፍ ተዋጠ፣ ተጥለቀለቀ። ምስጢረ ሥላሴንም አስፍቶና አምልቶ ለመናገር እስኪችል ድረስ በልቦናው የእግዚአብሔር የቸርነቱ ብርሃን በራለት። አምላክን በወለደች እመቤታችን አማላጅነት የእውቀትና የጥበብ መንፈስ አድሮበታልና ስለዚህም ነገር እኔ መንፈስ ቅዱስ ባናገረ መጠን እናገራለሁ ብሎ ውሃ ከምንጭ እንደሚቀዳ ምስጢረ ሥላሴን ከተሰወረው ከተሰጠው ባህር ጸጋ እየቀዳ በታላቅ ቃል የእመቤታችን የቅዳሴ ምስጋና እናገር ዘንድ ልቦና የበጎ ነገርን አነገሳ ልቦና የበጎ ነገርን ገሳ በማለት የዚህ ድርሰት ፍጻሜው የሚሆን አሁንም አብ ወልድ መንፈስ ቅዱስ ዛሬም ዘወትርም ለዘላለም እናመስግነው እስከሚለው ድረስ ሰተት አድርጎ ደረሰ። በዚህም ጊዜ በሱ ላይ ክፉ የመከሩ መነኮሳትና ካህናቱም ሁሉ አፈሩ። ለበዓሉ የተሰበሰበውም በውጭም በውስጥም ያለው ሕዝብ ሁሉ ፈጽመው አደነቁ። ከዚያም ይህን የእመቤታችን የቅዳሴ ምስጋና ቃል ለመስማት የበቃን እግዚአብሔር የተመሰገነ ነው። ለመስማት ያበቃን እግዚአብሔር የተመሰገነ ነው። በዚህ ጻድቅና ትሑት በሚሆን በአባ ሕርያቆስ ላይ የታምራቷን ኃይል የገለጸች የሁላችን እመቤት የተመሰገነች ናት ብለው አመሰገኑ። የተወደዳችሁ ወንድሞች አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ፍጹም አማላጅነት እግዚአብሔር ለአባ ሕርያቆስ ያደረገለትን ድንቅ ነገር ተመልከቱ። ልመናዋ ክብሯ ለዘላለም በእውነት ይደርብን። የሰማነውን በልቦናችን ታሳድርብን። ከበዓሉ ረድኤት በረከት ይክፈለን። አምላካችን እግዚአብሔር ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን ዕድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገብንባት ዘመን እመቤታችን
ጻድቃንንም ትቀበላለች፣ እኛን ውሾችንም ትቀበላለች። ኦፍ እሴት መንሃ ኢታስቆርሪ ለአድኅኖቴ ስመሪ ይላታል አባ ጊዮርጊስ። ማንንም የማትጸየፊ ንጽሕት እግዚአብሔርን የሚመስል መልክ ያለሽ የእመቤታችን መልኳ የአምላክን መልክ ይመስላል የተባለ አንዱ ቸርነቷ ነው። ርኅርኅት መሆኗ በፍጹም ቸርነት እግዚአብሔርን ትመስለዋለች። በእውነት አባታችንን እስቲ ከፍ ባለ ጭብጨባና እልልታ አመስግኗቸው። የእግዚአብሔር ስም የተመሰገነ ይሁን። በጣም በሚገባን መልኩ ከቅዱስ ያሬድ ዜማዎች ውስጥም በማንሳት ወንጌሉን አንድምታውን ከሕይወታችን ጋር በሚገባን በምንረዳው መልኩ ወቅቱን አስመልክቶ ስላስተማሩን እግዚአብሔር አምላካችን አባታችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ተስፋ መንግሥተ ሰማያትን ያውርስልን። በቅድስት ቤተ ክርስቲያን እንዲህ እያገለገሉ ብዙ መንጋን የሚታደጉ ያድርግልን።